ሰላም እንደምን ቆያችሁልን ክቡራንና ክቡራት የኬርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። በየሳምንቱ በኬርታ ዓለም አቀፍ ድምጽ በኩል ይጠብቁን። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 14 ዝግጅታችን ምዕራፍ 5 እንሰት የሚለውን ሰፊ ርዕስ መጨረሻውን ያቀረብንላችሁ ሲሆን በዛሬው ዝግጅታችን ደግሞ ምዕራፍ 6 አስተዳደር የሚለውን ሰፊ ርዕስ ይዘንላችሁ መጥተናል። ተከታተሉ። ምዕራፍ 6 አስተዳደር። አዝማች ህዝቡ ከየጎሳው አንዳንድ አማካሪ ከመረጠ በኋላ በእነዚሁ ተመራጮች አማካይነት እድሜው ከ40 ዓመት በላይ የሆነ ሰው ለአዝማችነት ከዚያም ለንጉስነት እየተመረጠ የአዝማችነት ማዕረግ እየተሰጠው ለተወሰነ ጊዜ ህዝብን ያስተዳድር ነበር። በአንዳንድ ወረዳም የአዝማችነት ማዕረግ ከዘር ይወረስ ነበር። እያንዳንዱ ንጉስ የሚያስተዳድረው ሀገር አለንጋ በተባለ ስም ይከፈል ነበር። ተመራጩ የአዝማችነት ማዕረግ በሚቀበልበት ቀንም የወረዳው ህዝብ ሰፊ መስክ ላይ ተሰብስቦ ለአዝማችነት የተመረጠው ሰውና ሚስቱ ከህዝቡ መካከል ወንበር ላይ ይቀመጣሉ። ስነ ስርዓቱን አስፈጻሚ የሆነ አንድ ታዋቂ ሰው ወይም አንድ የተከበረ ካህን በአንዳንዱ ወረዳም አስቀድመው አዝማች የነበሩ ሁለት ሰዎች ቀርበው የተመራጩን አንዳንድ ጆሮዎቹን ይዘው ዥንጉርጉር መቀነት በራሱ ላይ ይሰሩለታል። እሱም በጊዜ ሁሉ ጸጉሩን ይጎነጉን ነበር። በተሻረ ጊዜ ግን ይፈታል። አዝማች ተብሎ የተሾመው ሰው እጀታው የነሐስ የሆነ አለንጋ ይዞ እንደ ችሎታው መጠን የነሐስም የብርም የወርቅም ማርዳ ወይም ቢተዋ በግራ እጁ አስሮ ሚስቱም በአምባርና በቀለበት በልዩ ልዩ ልብስ አጊጣ ሁለቱም በሰው ትከሻ ታዝለው በእልልታና በሄቦታ በመለከት በከበሮ በአታሞ በዘፈን ወደ ቤታቸው ተወስደው እሱ ንጉስ እሷ ኢቴ ይባሉ ነበር። በኋላ ግን ዳግማዊ ምኒልክ ንጉስ እኔ ብቻ ነኝ፣ ኢቴም የኔ ባለቤት ናት፣ ንጉስና ኢቴ መባል ይቅር ብለው ካስቀሩት ወዲህ የአዝማችነት ማዕረግ ከፍተኛውን የማዕረግ ደረጃ ይዞ ቆየ። የአዝማችነት ማዕረግ በሚሰጥበት ስነ ስርዓት ላይ አዝማቹና ሚስቱ የኔ ይበልጥ በመባባል ከፍ ያለ ግብዣ እንዲዘጋጅ ያደርጉ ነበር። የስልጣናቸው ምልክትም በቅርጽና በቀለም የተጌጡ ሁለት እንጨቶች ዓላማ ተብለው በመኖሪያ ቤታቸው ደጃፍ ላይ በቀኝና በግራ ቆመው ሁል ጊዜ ይታዩ ነበር። በዘመናቸው ሁሉ እሱ አዝማች እሷ ኢቴ ተብለው በአንቱታ ወይም በአክብሮት እየተጠሩና የተለየ ክብር እየተሰጣቸው በየግብዣውም ላይ ቅድሚያ እየተሰጣቸው እንዲሁም ከድግስ ቤት ልዩ ልዩ ወግ ሻኛና ፍርምባ የጭቅና ጎድን ጠጅና ጠላ እየተወሰደላቸው እስከ ጊዜያቸው ድረስ በክብርና በተድላ ይኖሩ ነበር። አዲስ መሬት ሲከፈልም በየጎሳቸው ክፍያ ከሚደርሳቸው ሌላ ኩዳድ የተባለ ቁራሽ መሬት እነሱ በመረጡት አካባቢ ይሰጣቸው ነበር። በጉራጌ አውራጃዎች ሁሉ ከጥንት ጀምሮ እስከ ዛሬም የአዝማችነት ማዕረግ አልቀረም። ክብሩ ግን የድሮውን አያክልም። አርበኞች የጉራጌ አርበኞች በየጊዜያቸው ከዘር ወደ ዘር ከአባት ወደ ልጅ በተላለፈ ጀግንነት በዙሪያ የሚወጋቸውን ጠላት በልዩ ልዩ ጀብዱ እየተከላከሉ አልፈውም የጠላትን ሀገር እየወረሩ በመሬትና በልዩ ልዩ ምርኮ እየተጠቀሙ ከግራኝ እስከ ዳግማዊ አጼ ምኒልክ ዘመነ መንግስት ሀገራቸውን ሳያስደፍሩ ኖረዋል። በሰሜን ጫፍ በአይመለል በኩል ገብተው ሀገራቸውን ይዘውባቸው የነበሩትን አቦሶና ጂሌ የተባሉትን የኦሮሞ ጎሳዎች አስለቅቀው በጨቦን በኩል በበረታ ኃይል ተከላክለው ቆይተዋል። በኋለኛውም ጊዜ ከንጉሥ ሳህለ ሥላሴ እስከ ዳግማዊ አጼ ምኒልክ ዘመነ መንግስት በዚሁ በሰሜን ጫፍ በአይመለል በኩል ሁለተኛ ግጭት ቢነሳም ከመከላከል አልሰነፉም። በጉራጌ ሀገር አንዱን ቀበሌ ጠላት በወረረው ጊዜ በጩኸት እንዲረዳዳና በአደጋም ጊዜ ሁሉ እንዲደጋገፍ የበረታ ሕግ ነበረው።
ማንም ሰው በጩኸት በደረሰ ጊዜ ወኔው እንደቀሰቀሰው ቢሰራም ባይሰራም ለቅስቀሳ በጩኸት የማይረዳዳ አልነበረ። እንኳንስ ወንዶች ሴቶች በጩኸት እየረዱ ደርሰው ጦርነት ውስጥ ገብተው የተወረወረውን ጦር እየቀለቡና እያነሱ ለአርበኞች እያቀበሉ በቆራጥነት ቆመው እስቲ ለፈኝ እያሉ የሚያበረታቱ የሴት አርበኞች ነበሩ። አርበኞች በተሰበሰቡበት የዘመቻ ጉዳይ በሚመክሩበትና የወረራ ጉዞ በሚያካሂዱበት ቦታ እየተገኙ ጋሻና ጦር ይዘው እየፎከሩና እየቃጡ ያወራወርንና ያመካከትን ዘዴ እያስታወሱ የአርበኞችን ወኔ የሚቀሰቅሱ የሴት አርበኞች ነበሩ። እነሱም በወንድ ስም አንተ ተብለው እየተጠሩ እንደ ወንድ አርበኞች ግብዣ እየተደረገላቸው ጠጅና ሻኛም ይቀርብላቸው ነበር። የተሰጣቸውን ሻኛና ጠጅ ፍርምቢያም ጭቅናም ቢሆን አርበኞችን ጠርተው ያፏክሩበት ነበር። የእነሱን ግብዣ ተቀብሎ ፊቱን አዙሮ የሚሸሽ ሰው ከቶ አልነበረም። የሴት አርበኞች ተግባር በልዩ ልዩ ዘዴ አርበኞችን ማበረታታት፣ የተወረወረውን ጦር እያነሱ ማቀበልና ቁስለኞችን ማንሳት ነበር። እንዲሁም በየባለስልጣኖቹ ቤትና በየግብዣው ስፍራ ሻኛና ፍርምቢያ ጭቅናም ስጋ ቀርቦ በሜንጦ እየተሰቀለ ጠጅ ተቀድቶ እየቀረበ የአርበኞችን ወኔ የሚቀሰቅስ ቀረርቶ በሀገሩ ቋንቋ እየተዘፈነ ወኔያቸው የቀሰቀሳቸው አርበኞች ፊቴን መልሼ አልሸሽም ለሀገሬ ሞታለሁ ሲሉ ፎክረው ተነስተው ከስጋው ቆርጠው ከጠጁ ቀድተው በመጀመሪያ ቀምሰው ለተቀማጮች አርበኞችና ሽማግሌዎች ያድሉ ነበር። ጉማጎታ ይሉታል። አንዳንዶች ሴቶች ጭኮ ወይም በሶ በቅቤ ሰርተው የቀዩ ወፍ ላባና ሰሪቲ ተክለውበት ይዘው አርበኞች በተሰበሰቡበት ቦታ እየቆሙ ወኔያቸው የቀሰቀሳቸው አርበኞች ፎክረው ተነስተው ከእጇ ተቀብለው በመጀመሪያ ከቀመሱ በኋላ ለተቀማጮች ያድሉ ነበር። ይህን ያደረጉ አርበኞች በውጊያ ጊዜ ፊታቸውን አይመልሱ። ህዝቡ በሙሉ ልጃገረዶችና ክራር መቺዎች፣ ፉጋዎችም ጭምር በየተግባሩ አርበኞችን የማያነቃቃና ሀገሩን የማይደግፍ አልነበረም። ወኔ የቀሰቀሰው ጀግና ሲዋጋ ሌላው ጩኸቱን እያሰማ የጎደለውን መሳሪያ ሲያቀብል፣ ሌላውም ደግሞ ቁስለኛ ያነሳ ነበር። ጠላት ከመግደሉ ይልቅ መስለቡ ስለሚያስከፋ ከጉራጌ ህዝብ አንዱ ተወግቶ ቢወድቅ እዚያው ይተላለቃል እንጂ አያስገፍፍም ነበር። በጦርነትም ጊዜ ከህዝቡ ውስጥ በከፊል ጉድባና ምሽግ ሲቆፍርና ካብ ሲጥል፣ ብዙዎቹ ደግሞ ደጀን ሆነው ለውርወራ የተመቹ ትንንሽ ጦሮች በብዛት ይዘው እያቀበሉ አርበኞችን ያበረታቱ ነበር። በጉራጌ ሀገር ለጠላት መግቢያ የሚያጠራጥረው ጠረፍ ሁሉ በካብና በጉድባ ተመሽጎ ለፈረስ እንዳያመች የጠጠር መሰናክል ተደርጎና አልፎ አልፎ ጉድጓድ ተቆፍሮ ወይም የእግር ስብራ ይሉታል። በሩን የሚጠብቁ በህዝብ ስጦታ የሚተዳደሩ የተመረጡ አርበኞች ነበሩ። እነዚህ አርበኞች የጠላት ወረራ በመጣ ጊዜ ጦራቸውን ነጥለውና ሰብቀው ጋሻቸውን ተከናንበው ከምሽጉ ዘለው ወጥተው የተወረወረባቸውን ጦር በብልሃት በዘንግ መልሰው ጠላታቸውን ገድለው ማርከውና አባረው ይመለሱ ነበር። አንዳንዶች ደግሞ ጦራቸውን ነጥለው ሰብቀው ጋሻቸውን ተከናንበው ምሽጉ በር ላይ ቆመው ሳይነቃነቁ የተወረወረባቸውን ጦር በዘንግ መተው እየመለሱ ፈረሰኛውንና እግረኛውን መክተው ምሽጉን ሳያስደፍሩ የሚውሉ ብዙዎች ነበሩ። የተወረወረባቸውን ጦር ቀልበው መልሰው የሚወጉም ነበሩ። ክቡራንና ክቡራት የኪርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 15ን በዚሁ ያጠናቀቅን ሲሆን ምዕራፍ 6 አስተዳደር የሚለውን ሰፊ ርዕስ ያልጨረስነው ሲሆን ሳምንት በዚህ ርዕስ ላይ እንመለሳለን። እስከዚያው ቸር ቆዩልን።